አትናገረም። እንደውም ወደሰን በግድ ነው የምትናገረው። ዶክተር ረፍ የሰማሁት ድምጽ ነው ዶክተር ነው ማለት አላውቅም። አንቺ ደግሞ እዚህ ምን ልትሰሪ መጣሽ? እስቲ ባይሆን ንገሪኝ። ምን ልንገርህ? ኧረ እንደው ከነከት የሚመጡ የማይመስለኝ ይህችን ልጅ መልሰህ ይዘህብኝ መጣ። ስለ አደይ ላልሜ የነገርኳት እኔ ነኝ። አፉን እንዳይናገር ለምንድን ነው ያልሽው? ልናገር ነው የመጣሁት። ተናግሬ እወጣለሁ። አለቀ። አንተ አሹ ማን ደበደበ? ተናገር። አታያማል ድንቀቀኝ ይታይም። አሁን ደግሞ ወደ ሆቴል ሸኝሽ። ኖ አንተ እኮ አካለ ጎዶሎ ነው። እኔ እንሂድ። አይ ራሴ እሄዳለሁ። አንተ ታስፈልገኛል። ለካ እሷ ለማጭበርበር እንዲመጣ ደጋሪ እዚህ ሆነ ሰው ገብቷል። ማን ነው? እኔም እኮ ድምፅ ሰምቼ ነበር የወጣሁት። ሰዓቱ አልቋል ምናምን የሚል ድምፅ የሰማሁ መሰለኝ። ገጀራው እዚህ መጥቶ ያውቃል? ኧረ አያውቅም። እኔ አውራዋለሁ እኮ ብላኝ ነበር ቤኪ። አይ እስር ቤት እኮ ገብቷል። ከዛ በኋላ ደግሞ አላገኘሁትም። ግን ደግሞ እንደምታገኘውና እንደምታወራው ነግረኸኝ ነበር። አዎ ግን ከስራ ጋር አልተመቻቸልኝም። በጣም ይቅርታ ላሊ፣ እሄዳለሁ። እሺ ቤኪ። እሺ በቃ። ሩታ ከዶክተሩ ፍቅር እንዳያዛት ለፍቅር ነገረቻት። ይህንን እየሰማችው ፍቅር በሩታ ላይ ሙድ ከያዘችባት በኋላ ልታግዛት ፍቃደኛ እንደሆነች እናም ደግሞ እሷም ከዴቭ መለየት እንደማትፈልግ ዴቭን እንደምታፈቅረው አሁን ላይ ደግሞ ሁለቱም አንድ ጋር ሆነው መተጋገዝ እንዳለባቸው ነገረቻት። ታዲያ ሩታም ፍቅርዬ ዶክተርን የኔ የምታደርግልኝ ከሆነ እውነቴን ነው የምልሽ ዘላለሜን ውለታሽ ይኖርብኛል፣ እባክሽ እንደምንም በይና የኔ አድርጊልኝ እያለችም እየተማጸነቻት ትገኝ ነበረ። ታዲያ በስከ መጨረሻ ፍቅርም እህትማማቾች እኮነን እንተጋገዛለን፣ ስለዚህ አትጨነቂ፣ ግን እኔ አድርጊ የምልሽን በሙሉ ታደርጊያለሽ እያለችም ቅድመ ሁኔታ እየነገረቻት ትገኛለች። ታዲያ ሩታ ፍቅር ችግር የለውም አንቺ የምትይኝን ሙሉ ነገር አደርጋለሁኝ፣ ግን እንደምንም ብለሽ ዶክተሩን የኔ አድርጊልኝ ስትል ነበር እየነገረቻት የምትገኘው። ታዲያ ፍቅርም የዶክተርና የአደይ አብሮ መሆን ለእኔ ጥሩ እድልን ይፈጥርልኛል ብላ ታስባለች። ምክንያቱም ዴቭና አደይ አሁን የጸብ መንገድ ላይ ያሉ ሰዎች ስለሆኑ ከዶክተር ጋር አደይ ፍቅር ትጀምራለች፣ ከዛም ዴቭን ትተወዋለች። እኔ ደግሞ ያኔ ዴቭን የራሴ አድርጋለሁ የሚል ሀሳብ ነበረባት። ከዴቭ አጠገብ አልጠፋም የምትለው ቤሪ አሁንም ተከትለው የነ ፍቅር እናት ቤት ሄደው ይገኙ ነበረ። ታዲያ የፍቅር እናት ቆይ ዴቭ ለምንድን ነው ይችን ቀውስ ይዘህብኝ የመጣኸው? በድጋሚ እቤቴ ላያት አልፈልግም፣ አንተ ማግኘት ከፈለክ ከቤት ውጭ ማግኘት ትችላለህ ብለው ነበረ። ዴቭን በዚህ ነገር ደንግጦ ሰማሽ አይደል ቤሪ፣ ከዚህ በኋላ እዚህ ቤት አትመጭም፣ እኔ ማግኘት ከፈለግሽ ደግሞ ደውልኝ፣ ካልሆነም እዛው ሆቴል መጥቼ አገኝሻለሁ፣ አሁን ነይ ውጪ ሲል ነበረ ከቤት እያስወጣት የሚገኝ። ይህንን እያየው አሹ ዴቭና ቤሪን አብሮ ማየቱ እጅግ በጣም ስላበሳጨው አሁን ቤሪን ማዋረድ አለብኝ ብሎ በማሰብ ወደ ሳሎን በመግባት ቤሪ እንቺ የሰጠሽኝን ብር ሲል ነበረ እያዋረዳት የሚገኘው። ታዲያ ቤሪም ስለምን ብር ነው የምታወራው? እባክህ አሹ አፍክን ዝጋልኝ እያለች ብትለምነውም አሹም አይ እንደዛ አይደለም ዴቭዬዋ፣ እዚህ ቤት የሚደረገውን እና የሚከናወነውን ነገር አንዳችም ሳስደብቅ ንገረኝ ብላ ገንዘብ ከፍላኝ ነበረ፣ እኔ ደግሞ አልፈልግም ብያት እሷ ወርውራው ሄዳለች ሲል ነበረ እያዋረዳት የሚገኘው። ሰላም ጤና ይስጥልኝ ውድና የተከበራችሁ ቤተሰቦች እንዴት ናችሁ? እግዚአብሔር ይመስገን እኔ በጣም ደህና ነኝ። በያላችሁበት ሰላማችሁ ይብዛ እያልኩኝ እንኳን ወደ ቻናሌ በሰላም መጣችሁ። ለዚህ ዩቲዩብ ቻናል ደግሞ አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ሁኑ። እንዲሁም ደግሞ ሀሳብ አስተያየትም ካላችሁ ኮሜንት ላይ አሳውቁኝ። ለዛሬው ደግሞ ሰራተኛዋ አደይ ፊልምን ክፍል 217 ይዤላችሁ መጥቻለሁ። እስከ ቪዲዮ ፍጻሜ አብራችሁን ቆዩ። ዴቭ እና ቤሪ ተያይዘው ወደ እነ እታለም ቤት እየሄዱ ይገኙ ነበረ። ታዲያ ይህንን ያዩት አሹና ሮማን እጅግ በጣም በመናደድ እንዴት በአደይ ላይ እንደዚህ አይነት ነገር ያደርግባታል እያሉም ይገኙ ነበረ። ታዲያ እነሱም ለምን ተንኮሏን አጋልጠንባት ቤሪና ዴቭን አናጣላቸውም ሲሉ ወስነው ነበረ። ቤሪ ከዚህ በፊት አሹን እዚህ ቤት እያንዳንዱ ስለኔ የሚወራውን ነገር እያጣራ ትነግረኛለህ ብላ ገንዘብ ሰጥተው ነበረ። ታዲያ ይህንን ገንዘብ በመጠቀም ለምን አናጣላቸውም ብለው በማሰብ አሹ ወደ ሳሎን በመግባት ቤሪየዋ እንቺ ገንዘብሽን በማለት ነበረ እያዋረዳት የሚገኘው። ታዲያ ቤሪም ስለምን ገንዘብ ነው የምታወራው አሹ እባክህ እያለች ብትለምነውም አሹም አይ ቤሪ እኔ አሹ ቀብራራው የምየ ልጅ እንደዚህ አይነት ስራ አልሰራም ሲል ነበረ እየተናገረባት የሚገኘው። ታዲያ ዴቭም አሹ ስለምንድን ገንዘብ ነው የምታወራው ንገረኝ ሲል ቢጠይቀውም
ቤሪ እባካሹ ብትለውም እሱ ግን ከመናገር ወደ ኋላ አላለም። ቤሪ እዚህ ቤት እያንዳንዱ የሚወራውን ነገር እያጣራህ ንገረኝ ብላ ገንዘብ ሰጥታኝ ነበረ። ታዲያ ምንም እንኳን ገንዘብሽን አልፈልግም ብላትም እሷ ሳልፈልግ ገንዘቡን ወርውራብኝ ሄዳ ነበረ ሲል ነበር የተናገረባት። ዴቭን በዚህ ነገር ተናዶ እንዴት እንደዚህ ታደርጋለሽ እያለ ቤሪ ላይ እየጮህባት ይገኛል። ዴቭ እባክህ ተረጋጋ፣ እዚህ ቤት ማናቸውም እንድመጣ አይፈልጉም። ስለዚህ እኔ ካልመጣው ደግሞ ስለኔ የሚባለውን ነገር እንዲነግረኝ ብዬ ነው፣ እባክህ ይቅርታ አድርግልኝ ስትልም ለምናው ትገኛለች። ታዲያ ይህንን እየሰማቸው እታለም ዴቭ ከዚህ በኋላ እች ልጅ እቤቴ ይዛህብኝ እንዳትመጣ እያለችው ትገኝ ነበረ። አንተ ማግኘት የምትፈልግ ከሆነ ከቤት ውጭ እየሄደህ ማግኘት ትችላለህ፣ እሷ ብትሆን ግን ከዚህ በኋላ ቤቴ እንዳትመጣ ትል ነበረ እታለም። ታዲያ ዴቭም ይሄንን ከሰማ በኋላ ቤሪ ከዚህ በኋላ እዚህ ቤት እንዳትመጪ፣ እታለም ያለችውን ነገር ሰምተሻል አይደል? እኔን የምትፈልጊኝ ከሆነ ደግሞ ደውልኝ፣ ካልሆነም እዛው ሆቴል መጥቼ አገኝሻለሁ። አሁን ቀጥ ብለሽ ከዚህ ቤት ውጪ ሲል አባሯታል። ታዲያ ቤሪም እሺ ዴቭ፣ እኔም እዚህ ቤት ባልመጣ ደስ ይለኛል፣ ምክንያቱም ማናቸውም ለእኔ ጥሩ አመለካከት የላቸውም። ስለዚህ እኔም መምጣት አልፈልግም፣ እኔ የምፈልገው አንተን ብቻ ነው። ቀድሞውንም እዚህ ቤት እንደምትኖር አላውቅም ነበረ። ስለዚህ እየመጣ ሆቴል ታገኘኛለህ፣ እናም ስልክም ታነሳልኛለህ ስትልም ነግራው ሄዳለች። ሩታና ፍቅር እንደ እህትማማች እናውራ እናም ተከባብረን እንኖር ሲሉም ተስማምተው ይገኛሉ። ታዲያ ሩታ ምንም እንኳን ፍቅርን ባታምናትም ነገር ግን አሁን አንድ የሚያማክራት ማለትም ችግሯን የሚሰማት ሰው ስለሚያስፈልጋት የሆዷን ዝርግፍ አድርጋ ነግራታለች። ታዲያ ምን ነበረ ሩታ እያለች የምትገኘው? ፍቅር እኔ አፍቅር ያለሁ ማለትም ፍቅር ይዞኛል ነበር ያለቻት። ታዲያ ፍቅርን በማሽቋጠጥ መልኩ ከሳቀችባት በኋላ እሺ ሩታ ንገሪኝ፣ ቆይ ከማን ነው ፍቅር የያዘች ስትል ጠይቃታለች። ሩታም አንዳችም ነገር መደበቅ ስላልፈለገች ከዶክተር ኤዩኤል ነው ፍቅር የያዘኝ፣ እሱ ግን ስለኔ በፍጹም አያስብም። እኔ ስለኔ እንዲጠይቀኝ ፈልጌ ሲሄድ እሱ ግን ስለ አደይ ነው የሚጠይቀኝ። አሁን ዶክተሩ ከአደይ ፍቅር ይዞታል እያለች ነበረ ለፍቅር እየነገረቻት የምትገኘው። ታዲያ ፍቅርም እሺ ሩታ ተረጋጊ፣ ከዛም እኔ ምልሽን እያንዳንዷ ነገር ታደርጊያለሽ። እኔም እስካሁን ከዴቭ ጋር ፍቅር እንደያዘኝ ነኝ። ዴቭና አደይ ሲጋቡ ቁጭ ብዬ አላይም ብዬ ለማሚ ሁሉንም ነገር እየነገርኳት እኔ ነኝ ስትል ነበረ እውነታውን የነገረቻት። ታዲያ ሩታም አይ ፍቅር እንዴት እንደዚህ ታደርጊያለሽ? አደይና ዴቭ እኮ መቼም የማይለያዩ ፍቅረኛሞች ናቸው፣ እንዴት እነሱን ለማለያየት ትሞክሪያለሽ? ስትልም ጠይቃት ነበረ። ታዲያ ፍቅርም እኔ ጋር ያለውን ፍቅር ስለማታውቂ ነው፣ እኔ ዴቭን በጣም አፈቅረዋለሁ። ምንም እንኳን እሱ ፍቅሬን ባይረዳኝም እኔ ግን ጥግ ድረስ መሄድ ይኖርብኛል። ስለዚህ ቁጭ ብዬ እነሱ ሲጋቡ አላይም ብዬ ነው ለማሚ ሁሉንም ሁኔታ ያቀሳሰርኩት ስትል ነበረ እየነገረቻት የምትገኘው። ታዲያ ሮማንም ስለናንተ አይመለከተኝም፣ ነገር ግን ዶክተሩን እኔ በጣም አፍቅሬዋለሁ፣ ስለዚህ እሱን የኔ እንድታደርግልኝ እፈልጋለሁ። ፍቅር እሱን የኔ ካደረግሽልኝ ጃላለም ልገዛልሽ ዝግጁ ነኝ እያለቻት ትገኝ ነበረ። ታዲያ ፍቅርም በዚህ ሀሳብ ተስማምታ አሁን ሩታን ወደ ዶክተሩ ቢሮ ይዛት እየሄደች ትገኛለች። ዶክተርና አደይ ቆንጆና ደሳስ የሚሉ ጊዜያቶችን ማሳለፍ ከጀመሩ ረጅም ቀናቶች ሆኗቸዋል። ታዲያ ዶክተሩ አደይ አንቺ እንድትከፊ አልፈልግም፣ ከፍቶሽ ማየት አልፈልግም በሚል ምክንያት ይዟት እየወጣ እያዝናናት እና ችግሮቿን እንድትረሳ እያደረጋት ይገኛል። ዴቭም አንዱን ቀዳዳ ደፈንኩ ሲል አንደኛው ይቀደድበታል። አሁን ላይ እየተወዛገበ እና ግራ እየተጋባ ብቸኝነቱን እየመረጠ ትካዜ ውስጥ እየገባ ይገኛል። ስለተከታተላችሁኝ እጅግ አድርጌ አመሰግናለሁ። ለቻናሌ ደግሞ አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። እንዲሁም ደግሞ ሀሳብ አስተያየትም ካላችሁ ኮሜንት ላይ አሳውቁኝ። ኢትዮጵያ ለዘላለም ትኑር እያልኩ ሰናበታችኋለሁ።